የዓለማችን አየር ንብረት ከዓመት ወደ ዓመት በሚያስገርም ሁኔታ እየተለወጠ ይገኛል። በዚህም የተለያዩ ሀገራት በከፍተኛ ችግር ውስጥ ሲገቡ ይስተዋላሉ። እንደ ሌሎቹ ሀገራት ሁሉ ሀገራችንም ከችግሩ አላመለጠችም። ይህን ችግር ትርጉም ባለው መልኩ ለመቀነስ የላቀ ፋይዳ ካላቸው ተግባራት መካከል አንዱና ዋነኛው ደግሞ የደን ሀብት ልማት ነው። የደን ሀብትን ማልማት ማህበራዊ፣ ኢኮኖሚያዊና ስነ ምህዳራዊ ጥቅም አለው። ከዚህ አንጻር በለውጡ ማግስት ከ2011 ዓመት ክረምት ጀምሮ በሀገራችን ተግባራዊ እየተደረገ የቀጠለው አረንጓዴ አሻራ ትልቅ ተስፋ የሚጣልበት ነው። የመጀመሪያው ዙር የአረንጓዴ አሻራ ሐምሌ 22 ቀን 2011 ዓ.ም ተግባራዊ መደረግ ጀምሯል። በዚህ ቀን ከጠቅላይ ሚኒስትር አብይ አህመድ ጀምሮ በርካቶች በተሳተፉበት የአንድ ቀን የችግኝ ተከላ መርሃ ግብር ብቻ ከታቀደው 200 ሚሊዮን ችግኞችን በአንድ ቀን የመትከል መርሃ ግብር 353 ሚሊዮን 633,660 ችግኞች መትከል ተችሏል። እኔ ነገ በተደጋጋሚ ለመትከል ተዘጋጅቻለሁ። ቀኑን ሙሉ ስራዬ በተለያየ ቦታ ከተለያየ ማህበረሰብ ጋር ችግኝ እየተከልኩ አሻራዬን ማኖር አቅጃለሁ። እናንተስ? ሁለተኛው የአረንጓዴ አሻራ መርሃ ግብር በ2012 ዓ.ም በሀገር አቀፍ ደረጃ ሲካሄድ ከሀገር በቀል ዛፎች በተጨማሪ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ ተክሎችና ቡና ትኩረት የተሰጣቸው ችግኞች ነበሩ። በህዳሴ ግድብ ላይ የታየው ውጤት በአረንጓዴ አሻራ መደገም አለበት። እንጨርሳለን ባልነው ጊዜ ሙሉ በሙሉ መጨረሳችንን ማረጋገጥ አለብን። ምንም አይነት ኤክስኪዩዝ አያስፈልግም። እንትን አልተከለም ሳይባል 5 ቢሊዮን አቅደናል፣ ማሳካት አለብን። ያቀድነውን ኤክስኪዩት የማድረግ ልምምድ አንዱ መታየት ያለበት በዚህ ፕሮጀክት ነው። እዚህ ቦታ ላይ አንድም ከውጭ ያስገባነው የዛፍ ወይም የአትክልት አይነት የለም። የተለየ ዕውቀትም ገንዘብም ኢምፖርት አላደረግንም። ከውጭ የጠራነው ሰው የለም። ሙሉ በሙሉ በውስጥ አቅም ይሄንን ባጠረ ጊዜ ማዘጋጀት ከቻል መላ ሀገራችንን በዚህ መንገድ ግሪን ማድረግና ማሳመር የሚቻል መሆኑን ማሳያ ተደርጎ እንዲወሰድ ሶስተኛው ዙር የአረንጓዴ አሻራ መርሃ ግብር ኢትዮጵያን እናልብሳት በሚል መሪ ሐሳብ በ2013 ዓ.ም ተግባራዊ መደረጉ ይታወሳል። ኢትዮጵያውን በጀመረችው መንገድ ዛፍ እየቆረጠች ገላጣ የሆነች በረሃ የሆነች የምትሄድ ከሆነ ልጆቻችን የሚኖሩባት ሀገር አይኖሯትም። እንደኛ የኑሮ ዋስትና ብቻ ሳይሆን የመኖር ያለመኖር ህልውና ጉዳይም ስለሆነ ለኛና ለልጆቻችን ስንል የምናደርገው ስራ ይሆናል። በተባበረ ክንድ ቢያንስ 100 ችግኝ መትከል ከምንተክለው ውስጥ ደግሞ አብዛኛው ቬጂቴብል ፍሩት አገር በቀል ዛፎች እንዲሆኑ በማድረግ ይበልጥ ኳሊቲው ላይ እንድናተኩር አደራ ላለው። በአራተኛው ዙር የአረንጓዴ አሻራ መርሃ ግብር ከ6.7 ቢሊዮን በላይ የተለያዩ ችግኞች ተዘጋጅተው የነበረ ሲሆን ከዚህም ውስጥ 3.3 ቢሊዮን ችግኝ ለደን የሚሆኑ
2.1 ቢሊዮኑ ደግሞ ዘርፈ ብዙ ጥቅም የሚሰጡና ለጥምር ደን የሚውሉ ችግኞች ነበሩ። ቀሪዎቹ 518 ሚሊዮኑ የፍራፍሬ ችግኝ፣ 35 ሚሊዮን ቀርከሃ፣ 800 ሚሊዮን ለእንስሳት መኖ ጥቅም የሚሰጡ ቁጥቋጦዎችና ለከተማ ውበት የሚሆኑ ችግኞች ተካተው ነበር። ለመላው ኢትዮጵያ ሕዝብ በአረንጓዴ አሻራ ያየውን መታዘዝ፣ ትጋትና ህብረት በሁሉም ነገር እንዲደግም ከመተባበር አብሮ ከመቆም በፍቅር ከመተሳሰብና ከመተዛዘን በላይ የኢትዮጵያን አሁናዊ ሁኔታ የሚቀይር ነገር እንደሌለ መገንዘብና በዚያው አግባብ መስራት ከቻል መጪው ዘመን ብሩህ ነው። አምስተኛው ዙር የአረንጓዴ አሻራ መርሃ ግብር ሐምሌ 11 ቀን 2015 ዓ.ም ነበር ተግባራዊ የሆነው። መላው ኢትዮጵያውያን በአንድ ጀንበር 500 ሚሊዮን ችግኞች የሚተክሉበትና ለመጪው ትውልድ አሻራቸውን የሚያውሉበት ቀን ደረሰና ኢትዮጵያውያን በነቂስ ወጥተው ችግኞችን መትከላቸውን ቀጠሉ። ለሀገሬ ለኢትዮጵያ ልሂድና ጎንበስ ቀና ብዬ ልትከልስ ስሜም የሚጠራበት እነሱም የሚጠሩበት የሚመሰገኑበት ብዬ ነው ተነስቼ የመጣሁት። አትችይም ስል እችላለሁ፣ ሄዳለሁ፣ አልቀርም ብዬ ወደ ኋላ አስቀሩኝ። በግድ አልቅሼ መጣሁ። ሁላችንን ያስተሳሰረን ፌስቲቪቲ ነው። እንደ በዓለም ነገር ነው። በጣም ጥሩ ትውስታም ስለሆነ ከልጆቻችሁ ጋር ከቤተሰብ ጋር ብትተክሉ መልካም ነው። እኔ ከልጄ ጋር የተከልኩ ነው። በጣም ጥሩ ጊዜ ነው ያለን እና ኢትዮጵያውያን በሙሉ የተከላችሁ እንድትደግሙ፣ ያልተከላችሁ እንድትወጡ አደራ ማለት ፈልጋለሁ። በመጨረሻም ኢትዮጵያ በአንድ ጀንበር 500 ሚሊዮን ችግኞችን የመትከል መርሃ ግብሯን የማሳካቷ ዜና ተበሰረ። ጠቅላይ ሚኒስትር አብይ ከችግኝ ተከላ ሁነቶች መከታተያ ክፍል በመገኘት በእያንዳንዱ የኢትዮጵያ አካባቢ ከማለዳው 12 ሰዓት ጀምሮ ከ566 ሚሊዮን በላይ ችግኞች መተከላቸውን አበሰሩ። ልጆቻችሁን ታቅፋችሁ የተከላችሁ ዜጎች፣ ህጻናት፣ ተማሪዎች፣ መላው የኢትዮጵያ ህዝብ ከሁሉ አስቀድሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ለኢትዮጵያም ለአፍሪካም ለመላው ዓለም ትልቅ ትምህርት የሚሰጥ እጅግ የሚያኮራ ተግባር ፈጽመናል። ለዚህም ሁላችንም እንኳን ደስ ያለን ማለት እፈልጋለሁ። ከለውጡ ማግስት በ2011 አንድ ብሎ የጀመረው የአረንጓዴ አሻራ መርሃ ግብር በያዝነው 2016 ዓመት ደግሞ ለስድስተኛ ጊዜ ተግባራዊ ይሆናል። ለዚህም ችግኞች በስፋት በተለያዩ የችግኝ ጣቢያዎች የማፍላቱ ተግባር ለወራት በትጋት ቀጥሎ ቆይቷል። በዘንድሮ የአረንጓዴ አሻራን የማኖር ቀን መላው ኢትዮጵያውያን እንደተለመደው በነቂስ ወጥተው አሻራቸውን እንደሚያኖሩ ይጠበቃል። የዚህ ዓመት የግሪን ሌጋሲ የያዝነው ሞቶ የምትተክል ሀገር የሚያጸና ትውልድ የሚል ዛሬ የማንተክል የማንንከባከብ ከሆን ከጥቂት ዓመታት በኋላ አፈር እየተሸረሸረ እየተወሰደ ከሆነ ጊዜ በኋላ እንትከል እንኳ ብንል ለመትከያ ቦታ የሚሆን አፈር አናገኝም። የተቆረጠ ዛፍ በ3 ዓመት፣ በ5 ዓመት፣ በ10 ዓመት ሊተካ ይችላል። የተወሰደ አፈር ግን በ1000 ዓመት አይተካም። አፈር መልሶ የልማት ምንጭ ለመሆን በጣም በርካታ ሺህ ዓመታት ይፈልጋል። ግለሰቦች እየቆረጡ ብዙሃን ደጋግመው እየቆረጡ ዛፍ መቁረጥ
ባህል ሆኖ ከ40% የደን ሽፋን ወደ 3% አውርዶናል። ይህንን አደገኛ ባህል፣ ይህንን አደገኛ ልምምድ፣ ይህንን ያሰረንን አደገኛ በሽታ መግራት ማስተካከል ካልቻል ልጆቻችን መትከል እንኳን የሚችሉበት ምድር ያጣሉ። ችግኝ መትከል ከማንኛውም የፖለቲካ ሐሳቤ የጸዳ ነው። በምርጫ ጊዜ የድምጻችን ቁጥር ይለያያል። በመትከል ጊዜ ግን ከ120 ሚሊዮን ሕዝብ ይህ ተግባር ይጠበቃል። ኢትዮጵያውያን እንበርታ፣ ኢትዮጵያውያን እንትከል፣ ኢትዮጵያውያን እንስራ፣ ኢትዮጵያውያን እንሰብሰብ፣ ኢትዮጵያውያን ጫካን ወደ ሰው እናምጣ፣ እኛ ወደ ጫካ አንሂድ፣ እንተባበር። የበለጸገች ኢትዮጵያን ለልጆቻችን ማስረከብ በእጃችን ያለ ጉዳይ ነው።